ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ ባላችሁበት የእግዚአብሔር ሰላምታ። እንዴት ናችሁ አላችሁ ወይ? እንዴት ናችሁ እላችኋለሁ። እንኳን አደረሳችሁ። እንኳን በሰላም በጤና ለኢየሱስ ክርስቶስ ለትንሣኤ በዓል አደረሳችሁ አደረሰን እላችኋለሁ። ውድ ቤተሰብ እህት ወንድሞቼ በስደት ዓለም ያላችሁ ሁላችሁም እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ እላችኋለሁ። እና ሁላችሁም እንዴት ናችሁ? በዓል እንዴት አልፏል እላችኋለሁ። በስደት ሀገር ያላችሁ እህት ወንድሞቼ በዓሉ እንዴት ነው? እኔ ግን በጣም ነው የከፋኝ፣ እውነት በጣም ነው የከፋኝ ዘንድሮ በዓል እላችኋለሁ። ሁሌ አዲስ ነገር የለም እና ያው ማለቴ ያው እንደ ድሮ ነው ማለት ሁሌም አዲስ ነገር እኛ ጋር የለም። በስራ ነው ያሳለፍነው እላችኋለሁ። አንዳንዶቹ እንኳን ጎበዞች ናቸው። በስደት ዓለምም ሆኖ ፈታ ዘና ብሎ ነው ያሳለፉት እና እኛ ያው ፈታ ለማለት የሆነ ነገር ለማድረግ እንደኔ የሆናችሁ ፈሪ የሆናችሁ በአንድ አይነት ሁኔታ ነው የምታሳልፉት። ምንም ነገር ያኔ ለውጥ የለም ማለቴ ነው እና እውነት በጣም ነበረ እኔ እንደዚህ በስደት ዓለም ያሉት ልጆች ፈታ ብሎ የኢትዮጵያ ምግብ ሰርቶ ከጓደኞቻቸው ጋር አንድ ላይ ተሰባስበው ሲበሉ በጣም ነው ደስ የሚሉት እና በጣም ወይኔ እንደነሱ ቢሆን ልጅ ይላልና በጣም ነበረ የተመኘሁት። ግን ምን ዋጋ አለ? ተመኝቶ መቅረት ነው እንጂ እንግዲህ እግዚአብሔር ሰላም እና በጤና ያው እቺ ቀን አልፋ እኛም እንደዚህ የምናሳልፍበት ቀን ይምጣልን እላችኋለሁ። እና እንደኔ የከፋችሁ እንደኔ የተሰማችሁ በስደት ዓለም ሆናችሁ ምንም ነገር ሳታደርጉ የዋላችሁ እህት ወንድሞቼ አይዟችሁ እላችኋለሁ። እና ምንም አይደለም፣ ሁሉም ነገር ያልፋል። ጤንነት ካለ ሰላም ካለ የማይደረስበት ነገር የለም እላችኋለሁ። እና በሀገራችን ላይ ሆነን እንደዚህ ውጭ ዓለም ሆኖ የሆነ ነገር ስናያቸው እዛ ሆነን የውጭውን ዓለም እንመኛለን እና ቢሆን እንላለን። እዚህ ሆነን ደግሞ የሀገራችንን እንመኛለን እና ብዙ ጊዜ ሁሉም ነገር ጎዶሎ ነች፣ አትሞላም። ያን አንድ ነገር ስናገኘው አንድ ነገር ደግሞ ያምረናል እና ሁሉም ነገር እንግዲህ እኩል ሆኖ ተመዛዝኖ አይገኝም። ስለዚህ ያው ጤንነት ካለ ሰላም ካለ ሁሉም የማይደረስ ነገር የለም እና በሰላም ሁሉም ነገር ተመስገን ብሎ ማለፍ ነው እላችኋለሁ። እና ያው እኔ በጣም የከፋኝ እኔ ልጆች እናት ነኝ እና ልጆቼ ሳዋራቸው ግን እነሱ በጣም ደስ ብሏቸው በዓልን አሳለፉ። እኔ ደግሞ እዚህ ጋር በጣም ከፋኝ። ለምን ከነሱ ጋር ባሳልፍና እነሱ ጋር ብሆን ብዬ ተመኘው እና ምን ይሉኛል ልጆቼ ከጎረቤት ሰው ከአረብ ሀገር ገብታ ነበረና እንዴ አንቺ የት ነሽ? የት ደርሰሻል? መቼ ነው የምትመጪ? ይለኛልና የልጆችን ጥያቄ ራሱ ሳልመልስ እና ለዛ ብዬ የከፋኝ እላቸዋለሁ። መብላትና መጠጣት አይደለም ግዴታ ስጋና ዶሮ ስለተበላ ሳይሆን አይርበን የተገኘውን ነገር ብንበላ ምንም አይደለም። ግን ያው ይሰማል። ለምን እኛ በሀገራችን ስንኖር ብዙ ጊዜ ያኔ በዓላት የአመት በዓላት ያለ በወርም ይመጣልና በአመት የሚመጡ በዓላት ደግሞ በጣም የሚያስደስቱና ደስ የሚሉ ናቸውና ሰው በአመት አንዴ በቃ ደስ ተብሎ ደስ ብሏቸው ከቤተሰብ ጋር ያሳልፋሉ። ከጓደኛ በቃ ከጎረቤት ከሁሉም በሀገራቸው ውስጥ ያሳልፋሉ እላቸዋለሁ። በጣም ደስ የሚል እና እኛ ደግሞ እንግዲህ በስራ ነው የምናሳልፈው። ሁሌ በየአመት በአመት አንዴ እንኳን በቃ አይምሮአችን ወይም
ውስጣችን የሚያስደስተን ነገር አናይም። ለምን ሁሌ ዛሬም በቃ ስራ ነገም ስራ። ምናልባት እንደዚህ እረፍት ያላቸው ሊኖሩ ይችላሉ። እረፍት ወጥቶ በቃ የሆነ ጊዜ ተዝናንቶ ከጓደኛ ጋር ወደ ስራ የሚመለሱ አሉ። እኛ ደግሞ እንደዚህ ኮንትራት ያለን ሰዎች ግን ደጇንም አናይም። እግዚአብሔር ፈቅዶና ወደ ሀገራችን እስከምንሄድ ድረስ ሁል ጊዜ በቤት ውስጥ ነው የምናሳልፈው፣ ምንም ደጁንም ሳናየው ማለት ነው። እና አንዳንዶቹ እንኳን የልጅ ቤት ያለው ከልጆች ጋር ትንሽ የሆነ ቦታ ሄዶ ይዝናናሉ። ያኔ አዳዲስ አየርን ይቀበላሉ። እና እንደዛ እላቸዋለሁ። እንደኔ ደግሞ ሁሌም አንድ አይነት ነው፣ ከቤት ወጣ ማለት የለም። ሁሌ አንድ አይነት ነው። በዓል ሲመጣ ደግሞ እንደዚህ የሆነ በሚዲያ ሳየው በጣም ይከፋኛል። ለምን ከልጆች ጋር ባሳልፍ እና ሀገሬ ላይ ሆኜ ባሳልፍ እላለሁ። እዛ እያለሁማ ብሄድ ብሰራ እላለሁ። እዚህ ሆኜ ደግሞ አማረራለሁ። ግን ማረርም አያስፈልግም። ተመስገን ብሎ ያው የማይደረስበት ነገር የለም። ያ ነገር ደግሞ ጥንካሬ ነው። ጠንከር ብሎ ሰርቶ ቶሎ ወደ ሀገርም ሄዶ ዛሬ የሚናፍቀን ነገሮችን ከልጆቻችን ጋር ከቤተሰብ ጋር ማሳለፍ እንችላለን። ይደርና ይዋል እንጂ የማይደርስ ነገር የለም እላቸዋለሁ ውድ ቤተሰብ። እና እንደዛ ነው እላቸዋለሁ። አይክፋችሁ፣ እንደኔ ሆናችሁ፣ አይዟችሁ፣ ተበረታቱ እና ተጽናኑ እላቸዋለሁ። እና በጣም ያው ያሉት ደግሞ በቃ ፈታ ብሎ ነገሮችን በበዓላት ከቤተሰብ ጋር ሲያሳልፉ በጣም ደስ ይላል። ከቤተሰብ ከልጅ ጋር ሲያሳልፉ ደስ ይላል፣ በጣም ደስ ይላል። ለምን በበዓል ጊዜ ስለተበላና ስለተጠጣ ብቻ አይደለም። ዋናው ደግሞ ከሰው ጋር ምናልባት ሰው በአመት አንዴ የሚገናኙ ይኖራሉ። በአመት ውስጥ ደግሞ በዓላት ያው ሁለቴም ይኖራል። በዛን ሰዓት በዓልን ጠብቆ የሚገናኝ ቤተሰብ አለ፣ ጓደኛ አለ፣ እህት ወንድም አለ እና በዛን ቀን ልዩ ቀን ነች እና ይደሰታሉ። ባይበሉም ባይጠጡም ራሱ አንድ ላይ ሰብሰብ ብሎ ሲስቁ ሲጫወቱ ደስ ይላል። እኔ የሚናፍቀኝ እንደዛ ነው። በቃ እዚህም ሆነን አራበንም እንበላለን። ነገር ግን ከቤተሰብ ጋር ውሎ በዓልን ማሳለፍ፣ በተለይ ከልጅ ጋር ልጅ ያላችሁ ልጆቻችሁን ተንከባክባችሁ ወይም ልብሳቸውን አልብሳችሁ በበዓል ቀን ከልጆች ጋር ስናሳልፍ ልጅ ያለን በጣም ደስ ይላል እላቸዋለሁ። እና ምንም አይደለም፣ ሁሉም ነገር የሚደረስ ነው። ዋናው እዚህ ጋር ጥንካሬ ነው። ጠንከር ብሎ የወጡበትን አላማ ሳይረሱ ሰርቶ ወደ ሀገርን ገብቶ ዛሬ ናፈቀን ነገሮችን እናገኛለን፣ እናደርጋለን እላቸዋለሁ። ጤና ካለና የሰው ልጅ ደግሞ ጤና ካለውና ሰላም ካለ የማይደረስበት ነገር የለም። ዛሬ ለልጆቻችን ያሳነስነውን ነገሮች ራሱ ነገ ደግሞ ያንን ነገር እናደርጋለን ብለን ውስጣችን አሳምነን ጠንከር ብለን የወጣንበትን አላማችን ሳንረሳ አላማችን ከግብ አድርሰን ወደ ልጆቻችንም ተመልሰን ወደ ቤተሰብም ተመልሰን ከልጅ ጋር እናሳልፋለን እላችኋለሁ ውድ ቤተሰብ። እና አይክፋችሁ እላችኋለሁ። አይዟችሁ።